ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰብነታችሁን እንድታሳዩ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ትናንት ከተደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች መካከል ምሽት 12 ሰዓት በአንፊልድ ሊቨርፑል ዌስትሃምን በሜዳው አስተናግዶ 5-2 በሆነ ሰፊ ውጤት ያሸነፈበትን ጨዋታ በዚህ ፕሮግራም መነሳት ያለባቸውን ነጥቦች፣ በጨዋታው ላይ የተመለከትናቸውን ጉዳዮች፣ በሊቨርፑል ድል ዙሪያ ቆይታ የምናደርግበትን የዕለተ እሁድ የመጀመሪያ ክፍል ፕሮግራማችን እነሆ ወደ እናንተ ይዘን በተለመደው ሰዓታችን መተናል። በድጋሚ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን እያቀረብን የሊቨርፑል ደጋፊዎች እንግዲህ በትናንትናው ዕለት በተገኘው ድል የረኩበት፣ በድጋሚ በክለቡ ላይ በአርነ ስሎት ላይ እምነት ማግኘት የቻሉበት አሳማኝ የሆነውን የሊቨርፑልን ድል ነው በዚህ ፕሮግራም የምንቃኘው። በምርጥ ብቃት በአስተማማኝነት ያ የሚጠበቀው የሊቨርፑል ፐርፌክሽን ደረጃ ላይ ባይደርስም ግን 3 ነጥብ ለማግኘት በሜዳ እንደሚደረግ ጨዋታ አድቫንቴጅን ጊዜና ሰዓቱን በጠበቀ የጨዋታ ፕላን አሳክቶ መውጣት የሊቨርፑል የትናንትና ዕለት ባህሪ ነበር። ከኖቲንጋም ፎረስት ጨዋታ በርካታ ጉዳዮች በተሻሻሉበት ሊቨርፑል ወደ ምርጥነት እየመጣ እየተሸጋገረ እንደሆነና አርነ ስሎት ሲወቀሱበት ሲተቹበት የነበረውን የጨዋታ ስታይል ወደ ራሳቸው በመቀየር በሌላ የጨዋታ መንገድና የጨዋታ አቀራረብ ሊቨርፑል በተገኙ አጋጣሚዎች ላይ ሁሉ ሲሪየስ በመሆንና የተገኙ አጋጣሚዎችን ክሊኒካል ሆኖ ባመሸበት የትናንትናው ጨዋታ 5 ግብ አስቆጥሮ በ3 የግብ ልዩነት በማሸነፍ የደረጃውን ሰንጠረዥ ወደ ዩኤፋ ቻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በሚያስችል ቁመና ላይ መቀመጥ ችለዋል። 5ኛ ደረጃ ላይ ቢሆኑ ከቼልሲ ዛሬ ምሽት 1 ሰዓት ተኩል በኤሚሬትስ በለንደን ደርቢ አርሴናልን ይገጥማል። ከዛ ጨዋታ በፊት ነበር ሊቨርፑል ይህን ውጤት አስመዝግቦ ደረጃውን ማሻሻል የቻለው። 4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በነጥብ እኩል ሆኖ በግብ ክፍያ እንግዲህ በአንድ ተበልጦ የአርነ ስሎት ሊቨርፑል እንግዲህ 5ኛ ደረጃ ላይ መቀመጥ ችሏል። 3ኛ ደረጃ ላይ ከሚገኘው ቪላ በ3 ነጥብ ማጥበብ ችሏል። ይሄ ነጥብ ልዩነት በቀጣይ በሚኖሩ የሊቨርፑል ፊክስቸሮች የበለጠ ጠበው ሊቨርፑል ኮንፈርት ዞን ይፈጥራል ተብሎ እንዲታመንበት ያስቻለ የምሽቱ ብቃት ነው። ወደ ምርጥና አስተማማኝ ደረጃ ላይ ባይደርስም ግን ወደዛ ደረጃ የሚያደርስ ጥሩ የጨዋታ ፕላንና ግቦች ላይ የሚታዩ መዘናጋቶችን ባልተለመደ መልኩ በዘንድሮ ሲዝን አስደናቂ የመጀመሪያ 45 ገዳይ የመሆን ባህሪን ባስተዋልንበት የምሽቱ ጨዋታ እንግዲህ በአንፊልድ በ5 ግብ ታጅቦ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ትልቅ እምነትና ተስፋ የጣለ አስደናቂ ውጤት ተመዝግቧል። ከዚህ ፕሮግራም በመቀጠል ትናንት ምሽት ከሚጠበቁ ትላልቅ ጨዋታዎች መካከል ወደ ኤለን ሮድ የተጓዘው የፔፕ ጋርዲዮላ ማንቸስተር ሲቲ ከረፍት በፊት በአንቷን ሴሜንዮ ብቸኛ ግብ 1-0 ሊድስን ያሸነፈበትን ጨዋታ፣ በተጨማሪም በ3ኛ ክፍል ፕሮግራማችን ዛሬ የሚደረገው ተጠባቂውን የለንደን ደርቢ በአርሴናልና በቼልሲ መካከል የሚደረገውን የማንቸስተር ሲቲ ድል የነጥብ ልዩነቱን በድጋሚ ወደ 2 ነጥብ ማጥበቡን ተከትሎ የዛሬው የለንደን ደርቢ በተለየ ሁኔታ እንዳለፈው ሳምንት ተጠባቂነቱን ከፍ አድርጓል። በዚህም ጨዋታ ዙሪያ ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። ዛሬ 11 ሰዓት የሚደረገውን የማንቸስተር ዩናይትድ እና የፓላስንም ጨዋታ
ቅድመ ጨዋታ ነጥቦች ላይ ምንወያይ ይሆናል። ይሄ ፕሮግራም ግን ሙሉ ትኩረት የሚያደርገው በአርነ ስሎት ሊቨርፑል የምሽቱ ጨዋታ ድል ነው። 5-2 በአንፊልድ ዌስትሃምን በማሸነፍ ሊቨርፑል ባለፉት የእርስ በርስ ግንኙነቶች በ35 ጨዋታ ሊቨርፑል የበለጠ ዶሚኔት ያደረገበት ፊክስቸር ነው። ባለፉት ተከታታይ የውድድር ዓመት ዌስትሃም ላይ ሊቨርፑል በጥሩ አቋምም በጥሩ በማይባል ደረጃ ላይ ቢገኝም ዌስትሃምን የማሸነፍ አቅሙን በድጋሚ በማሳየት ተከታታይ የውድድር ዓመት ተከታታይ ድል በዘንድሮ ሲዝን ከ2026 በኋላ ወቅታዊ መሻሻልን ከጨዋታ ጨዋታ እያዳበረ ለ3 ነጥብ ደግሞ ካለፉት ጨዋታዎች የበለጠ ዝግጁ በመሆን ያስመዘገበው ድልና 3 ነጥብ ነው። ይህን ደግሞ በተለያዩ መልኩ ሜዳ ውስጥ በታየ የቡድኑ እንቅስቃሴና ባህሪ አዳዲስ ጉዳዮች አዳዲስ መወያያ ርዕሶች እየተነሱ ነው የሚገኙት። ሊቨርፑል 5-2 ሲያሸንፍ ጨዋታው በተጀመረ ገና በ5ኛ ደቂቃ ላይ ነው ሂጎ ኤኪቲኬ ራያን ግራቨንበርክ ያቀበለውን ኳስ በግሩም ሁኔታ አስቆጥሮ ሊቨርፑልን ቀዳሚ ማድረግ ቻለ። ቨርጅል ቫንዳይክ የተገኘችዋን ኮርና ከዶሚኒክ ሶቦዝ ላይ በቀጥታ የተደረገውን ክሮስ በማስቆጠር የሊቨርፑልን አድቫንቴጅ ወደ 2 ግብ ከፍ ያደረገችዋን ሄዲንግ አስቆጠረ። 43ኛ ደቂቃ ላይ ሂጎ ኤኪቲኬ ያመቻቸውን ኳስ አሌክሲስ ማካሊስተር በግሩም ቮሊ አስቆጥሮ ሊቨርፑል ከረፍት በፊት ነበር 3 ግብ ማስቆጠር የቻለው በዘንድሮ ሲዝን ለመጀመሪያ ጊዜ በሁሉም ውድድሮች። ጨዋታው ቀጥሎ ከረፍት መልስ እንግዲህ ገና እንደገቡ ሶልቼክ 49ኛ ደቂቃ ላይ ዌስትሃምን ወደ ጨዋታ የመለሰች ግብ ማስቆጠር ቻለ። ከዛም በኋላ በሊቨርፑል ቤት ከሰሞኑን በጣም ስንተቸው የነበረው ኮርሊ ጋክፖ ራሱንም ከወቀሳም ከትችት ፈቀቅ ያደረገበት በዘንድሮ የውድድር ዓመት ምናልባት በጎ የሚባል በተለይ የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ ጥሩ እንቅስቃሴ ባሳየበት የምሽቱ ጨዋታ 70ኛ ደቂቃ ላይ የሊቨርፑልን አድቫንቴጅ በድጋሚ ወደ 3 ግብ ልዩነት የፈጠረ ግብ ማስቆጠር ቻለ። ጨዋታው ቀጥሎ ካስቲሌኖ 75ኛ ደቂቃ ላይ በድጋሚ ለዌስትሃም ግብ አስቆጥሮ 4-2 ሆነ የጨዋታው ውጤት። ተቀይሮ የገባው ከጉዳት ያገገመው ትናንትና ስለ ተጫዋቹ መመለስ የተወሰኑ ነጥቦች ላይ ተወያየ ነው ጀሪሚ ፍሪምፖንግ በግል ጥረቱ ወደ ተጋጣሚ የመጫወቻ ቦክስ ገብቶ ማይነስ ያደረገችውን ኳስ ዲሳሲ በራሱ መረብ ላይ አስቆጥሮ ሊቨርፑል እንግዲህ 5-2 በሆነ ውጤት በአንፊልድ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ 5 ግቦችን ባስቆጠረበት ሊቨርፑል ሻምፒዮናነቱን በተጠናቀቀ የውድድር ዓመት 34ኛ ሳምንት ላይ ሲያረጋግጥ ነበር ለመጨረሻ ጊዜ 5 ግብ ማስቆጠር የቻለው በፕሪሚየር ሊግ። በዘንድሮ ሲዝን በሻምፒዮንስ ሊግ ኢንትራ ፍራንክፈርት ላይ 5 ግብ ማስቆጠሩ ከዛም በኋላ ካርባክ ላይ 6 ግብ፣ ነገር ግን በፕሪሚየር ሊግ 5 ግብ ያስቆጠረው በዘንድሮ ሲዝን ለመጀመሪያ ጊዜ መሆኑን ተከትሎ የሊቨርፑልን ድል በብዙ መልኩ በብዙ አቅጣጫ እንድንመለከት ያስገደደ የምሽቱ ጨዋታ ነበር። ጨዋታው እንዴት ተመለከታችሁት? ከቶትናሙ የ2024/25 የውድድር ዓመት የአንፊልድ 34ኛ ሳምንት ድል ላይ የተቆጠረ 5 ግብ ከረጅም ጊዜ በኋላ ትናንት ምሽት ተቆጠረ። በዛኑ ዕለት ነበር ሊቨርፑል አብዛኛው የትናንትናውን የግብ መጠን ተመሳሳይነት፣ ተቀራራቢነት፣ አንድ አይነት የግብ ቁጥሮችን ማስመዝገብ የቻለው። ከረፍት በፊት በዘንድሮ ሲዝን ለመጀመሪያ ጊዜ በፕሪሚየር ሊግ 3 ግብ ማስቆጠር ቻለ። ከሰሞኑን በአርነ ስሎት የጨዋታ ስታይል ላይ ስናነሳቸው የነበሩ ትላልቅ ወቀሳዎች አሉ። ለመጨረሻ ጊዜ ሊቨርፑል በፕሪሚየር ሊግ በዘንድሮ ሲዝን ቀደም ብሎ በጊዜ ግቦችን ማስቆጠር የቻለው በአጠቃላይ 27 የዘንድሮ የውድድር ዓመት ጨዋታዎች ውስጥ 2 ጊዜ ብቻ ነው። ከመጀመሪያ የጨዋታ ክፍለ ጊዜ 40 ደቂቃ በፊት ምናስታውሰው በመርሲሳይድ ደርቢ ራያን ግራቨንበርክ አስቆጠረ። ረጅም ሳምንታት ሊቨርፑል በጊዜ ሳያስቆጥር ቆየ። ከዛም በኋላ በብራይተን ጨዋታ ሂጎ ኤኪቲኬ አስቆጠረ።
እነዚህ ግቦች ነበር ለሊቨርፑል በጊዜ የተቆጠሩ የዘንድሮ የውድድር ዓመት የሊቨርፑል ኤርሊ ግቦች የተመዘገቡት። በትናንትናው ዕለት ግን እነዚህ ወቀሳዎችን ሊቀይሩ የሚችሉ በሌላ የጨዋታ መንገድ፣ በሌላ የጨዋታ አቀራረብ፣ በሌላ የጨዋታ ዘዴ የተቆጠሩ ግቦች ናቸው። 5ኛ ደቂቃ ላይ ገና የጨዋታው የመጀመሪያውን የሊቨርፑል የማጥቃት እንቅስቃሴ ሂጎ ኤኪቲኬ ከራያን ግራቨንበርች የተቀበለውን ኳስ በጠባብ ስፔስ አስደናቂ ግብ አስቆጥሮ ሊቨርፑልን በጊዜ መሪ ማድረግ የቻለው። ነገር ግን የሊቨርፑል ባህሪ በትናንትናው ጨዋታ ከወትሮ አባካኝ ያልነበረበት ሊቨርፑል በሙሉ 90 ደቂቃ 1.77 ኤክስጂ አስመዝግቦ እንዴት 5 ግብ ማስቆጠር ቻለ? አርነ ስሎት በጨዋታ ላይ የመረጡት የጨዋታ ስታይል ለሊቨርፑል በ2026 የተሻሻሉ ጉዳዮችን የበለጠ ያረጋገጠ 2026 ከገባበት ጊዜ አንስቶ የሊቨርፑል የግብ መነሻ የሆኑ የጨዋታ ፕላኖች በተለየ ባህሪ ያስተዋልን። ነገር ግን በጉዳዩ ላይ ማረጋገጫና የሰፋ ትንተና እንዲኖረው እንደነዚህ አይነት ጨዋታዎች ወሳኝነት አላቸው። ለምሳሌ የኑኖ ስፒሪቶ ሳንቶስ አጠቃላይ በፕሪሚየር ሊጉ ያለው የአሰልጣኝነት ዘመን ከሚታወቅበት ትላልቅ ጥንካሬዎች መካከል የቆሙ ኳሶችን በቀላሉ የማያስተናግድ፣ የራሱን የመጫወቻ ቦክስ በከፍተኛ ቁጥር ከፍ ብሎ የሚከላከል ጥብቅ የሆነ የሎው ብሎክ ቡድንና የፈጣን ትራንዚሽን በሁለት የክንፍ ተጫዋቾች ተጋጣሚ ላይ ጫናና አደጋ የሚፈጥር ቡድን ነው። ለእንደነዚህ አይነት ተጋጣሚዎች ደግሞ ጫናን የበለጠ ከራሳቸው መጫወቻ ክልል እንዳይወጡና አደጋዎችን ለመፍጠር የሚፈልጉትን ኤሪያዎች ብሎክ በማድረግ አብዛኛውን የኳስ ቁጥጥር ድርሻ ለተጋጣሚ በመተው ተጋጣሚ በሎ ብሎክ የተጋጣሚ ማጥቃት የሚጠብቅበትን ታይሚንግ የራሱን ኤሪያ ከኳስ ጋር እንዲከላከልና ለፕሬሲንግ ተጋላጭ እንዲሆን ከራሱ ቦክስ እንዲወጣ ለማድረግ አደጋዎችን ለመፍጠር ኳስን ለተጋጣሚ በመተው ነበር የስሎት ለመጀመሪያ ጊዜ በዘንድሮ ሲዝን ኮንትሮል ከማድረግ ይልቅ የተገኙ አጋጣሚዎችን ለመግደል የፋስት ብሬክ ቡድንን ነበር ይዞ የቀረቡት በሜዳቸው። ይሄ በጨዋታ ፕላን ውስጥ እንግዲህ ትላልቅ ሪስኮች ቢኖሩትም ግን ሊቨርፑል ትናንትና አስደናቂ አጨራረስ ኳሊቲ ይዞ መግባቱ ምናልባት የተቆጠሩ የግብ መጠንና የተለያዩ ተጫዋቾች ማስቆጠራቸው የዚህን የጨዋታ ፕላን በደንብ የሚያሳይ ይመስላል። 4 የተለያዩ ተጫዋቾች አንድ በተጋጣሚ ተጫዋች ላይ በራሱ መረብ ላይ የተቆጠረ ግብ የሂጎ ኤኪቲኬ ግብ ስትቆጠር በደንብ ከተመለከታችሁ ሊቨርፑል የመጀመሪያ የጨዋታውን ማጥቃት ወደ 3ኛ ሜዳ ክፍል ሊቨርፑል እንደገባ የተገኘችዋን ኮርና ነበር መሐመድ ሳላ በቀጥታ ክሮስ አድርጎ በዴድ ቦል ሊቨርፑል ግብ አስቆጠረ። በደንብ ልብ ብላችሁ ተመልከቱ። ሊቨርፑል ከፈረንጆች አዲሱ ዓመት በፊት በፕሪሚየር ሊጉ ከሴት ፒስ የተቆጠረበት በርካታ ግቦችን ያስተናገደ የመጀመሪያ ቡድን ይቅርታ፣ በዘንድሮ ሲዝን ከሴት ፒስ ከዴድ ቦል ከሚወረወሩ የእጅ ኳሶች በአጠቃላይ ከቆሙ ኳሶች በርካታ ግብን ያስተናገደ የመጀመሪያ ቡድን ነበር። በተቃራኒው ደግሞ ከሴት ፒስ የፈጠራቸው እድሎች ያስቆጠራቸው ግቦች እስከ ፈረንጆቹ አዲሱ ዓመት ድረስ 3 ብቻ ሆኖ በሊጉ 20ኛ ነው ከሴት ፒስ ግብ በማስቆጠር። በተቃራኒው ደግሞ ከሴት ፒስ ግብ በማስተናገድ በሊጉ አንደኛ ነበር እስከ ፈረንጆች አዲሱ ዓመት ድረስ እስከ ዲሴምበር 31 ድረስ ባለው የሊቨርፑል ፊክስቸር ይሄ ነበር የክለቡ አንዱ ድክመት ተደርጎ በዘንድሮ የውድድር ዓመት የተከላካይ ክፍሉ ስትራክቸር ላይ ተጋጣሚ ተመሳሳይነት ባህሪ ያለውን ሊቨርፑልን ለማጥቃት የሚመርጡት የጨዋታ ፕላን ነበር። የምታስታውሱ ከሆነ በወቅቱ የሊቨርፑልን የሴት ፒስ አሰሪ አሮዋን በርጊስን ሊቨርፑሎች አሰናበቱ። በጊዜያዊነት የሴት ፒስ አሰሪ በማድረግ የቡድኑን ሁለተኛ አሲስታንስ ኮችን የአርነ ስሎት ምክትልን ሁልቾፍን የሴት ፒስ አሰሪ በማድረግ በጊዜያዊነት ቀጠሩና ፍሪድልን ደግሞ እዛው የቡድኑ ኮችንግ ስታፍ የነበረ በቪዲዮ አናሊሲስ የሚታወቅ
ክለቡ ኮቺንግ ስታፍን ወደ ሴት ፒስ አጋዥ አሰልጣኝ አድርገው ቦታ ላይ በመሾም ሁልቾፍና አዲሱ የተሾመው ፍሪድል ነበር በጋራ የሊቨርፑል ሴት ፒስ አሰሪ በመሆን ከአዲሱ ዓመት መግቢያ ከተወሰኑ ቀናት በኋላ መስራት የጀመሩት። ከዛን ጊዜ አንስቶ ግን በሲዝኑ ላይ የሊቨርፑል የዘንድሮ የውድድር ዓመት ከተጋጣሚ የሚደርስበትን ጫና መቋቋም፣ በተቃራኒ ደግሞ ተጋጣሚ ላይ በሚተችበት የጨዋታ ስታይል ጫና ለመፍጠር የጨዋታ ሪትም የተቀየረው። ለዚህም ይመስላል ባለፉት 8 ጨዋታዎች ቨርጂል ቫን ዳይክ በ6 ግቦች ላይ ተሳታፊ በመሆን 3 ግብ በማስቆጠር 3 ግብ የሆኑ ኳሶችም አመቻችቶ በማቀበል የበለጠ ከተጫዋቹ ሊቨርፑል በዴድ ቦል በኩል ከፍተኛ አድቫንቴጅ እየተጠቀመ ነው። ይሄ ደግሞ የሊቨርፑልን የጨዋታ ስታይል እንደ ተጋጣሚው አይነት እንዲቀይር ያስገደደ ነው። ከሰንደርላንዱ ጨዋታ አንስተው ብትመለከቱ የሊቨርፑል የቆሙ ኳሶች ጥንካሬ አንደኛ በመከላከሉም በኩል፣ ሁለተኛ ደግሞ በማጥቃትና ሊቨርፑል ከቆሙ ኳሶች ቀጥታ ማስቆጠር ካልሆነ ዴድ ቦልን መጠቀም፣ ሶስተኛ አራተኛ ንክኪዎች ያሉትን የቦክስ ውስጥ ከቆሙ ኳሶች የሚነሱ የማጥቃት ስትራቴጂ። በዚህ መሰረት እንግዲህ አንዳንድ አስደናቂ ቁጥሮች የሊቨርፑልን ሲዝን እየቀየሩ እንደመጡ የሚያሳዩ ትላልቅ ቁጥሮችን እየተመለከትን ነው ከሰሞኑ። በአጠቃላይ በሊቨርፑል በኩል የሚቆጠረው ግብ፣ በግቡ ላይ ቀጥተኛ ተሳትፎ የሚያደርጉ ተጫዋቾች፣ ለምሳሌ ሊቨርፑል ከኦገስት የሲዝኑ የመጀመሪያ የመክፈቻ ጨዋታ አንስቶ እስከ ዲሴምበር መጨረሻ ድረስ ባለው በሊጉ 20ኛ ደረጃ ላይ ነው የሚገኘው ከሴት ፒስ ግብ በማስቆጠር። ከፈረንጆቹ አዲሱ ዓመት አንስቶ ሊቨርፑል በቀጥታ ከሴት ፒስ በተገኙ እድሎች በማስቆጠር ደግሞ አንደኛ ላይ ነው የሚገኘው። በዚህን ሰዓት አንደኛ ነው ከሴት ፒስ። ይሄ ደግሞ አሁን ላይ በዘንድሮ ሲዝን ከምንመለከተው የሴት ፒስ ጥንካሬ መካከል አንዱ የሆነው የአርሴናል የሴት ፒስ ጥንካሬ ነው። ይሄን በመቀየር እንግዲህ በአዲሱ የውድድር ዓመት የፈረንጆቹ አዲሱ ዓመት ከገባ በኋላ ከ2026 አንስቶ ሊቨርፑል ነው በአንደኛ ደረጃ እየመራ የሚገኙ ከሴት ፒስ በርካታ ግቦችን በማስቆጠር 9 ግብ ከቆሙ ኳሶች ማስቆጠር ችሏል። ይሄ ምናልባት የአርነ ስሎትን የጨዋታ ፕላን መቀየር አንዱ ማሳያ ነው። ለዚህም ይመስላል ክለቡ ከቆሙ ኳሶች የሚፈጠሩ አደጋዎችን በመከላከልም የቆሙ ኳሶችን የበለጠ ዲፌንድ በማድረግ በአዲሱ ዓመት የተሻሻለበት እንቅስቃሴ እየተስተዋለ ነው የሚገኘውና የሂጎ ኤኪቲኬ ግብ በቀጥታ ከቆሙ ኳሶች የተደረገ ጥረት እዛው በቆየ በዴድ ቦል ነው ሊቨርፑል የመጀመሪያውን ግብ ማስቆጠር የቻለው። ሁለተኛው ግብ በቀጥታ ዳይሬክት የሴት ፒስ ማጥቃት ነው። እንደውም በዛ የጨዋታ እንቅስቃሴ የምናስተውለው ሊቨርፑል በተከታታይ በአንድ የኳስ እንቅስቃሴ 3 ኮርና አግኝቶ ሶስተኛው ኮርና ነው የተቆጠረው። ሙከራ ሲያደርግ ዲፍሌክት እየሆነ እየወጣ በአንደኛው ሜዳ ክፍል በቀኙ ሜዳ ክፍል የተገኘው ኮርና በተደጋጋሚ 2 ጊዜ ወደ ማጥቃት ተቀየረ። ከዛም በኋላ በግራው የሜዳ ክፍል የተገኘውን ዶሚኒክ ሶቦስላይ በቀጥታ ክሮስ ያደረገውን ኮርና ነበር ቫን ዳይክ አስቆጥሮ ሊቨርፑል አድቫንቴጁን በ24 ደቂቃ ወደ 2 ግብ አድቫንቴጅ ከፍ ማድረግ የቻለው። በዛ ግብ መቆጠር ላይ ግን አንድ አወዛጋቢ ጉዳይ በዘንድሮ ሲዝን እስካሁን ድረስ በጥያቄ ውስጥ የቆየ አንድ አጋጣሚ ተፈጥሮ ነበር። ካስታውሳችሁ ሊቨርፑል እና ማንቸስተር ሲቲ በኢቲሃድ በነበረው ጨዋታ የቫን ዳይክ ሄዲንግ የተሻረው አንዲ ሮበርትሰን ጂጂ ዶናሩማን አቴንሽኑን ሰርቋል ወይም በቀጥታ በኳሷ ላይ ተጽዕኖ አለው በሚል ነበር ግቧ የተሻረችው። ከዛም በኋላ በርካታ የዚህ አይነት ግቦች ተቆጥረው ግን ጸድቀዋል። በትናንት ምሽቱም ጨዋታ ቫን ዳይክ ሲያስቆጥር በኦፍሳይድ ትራክ ውስጥ ጄይ ጎሜዝ ቢኖርም በቀጥታ ኳሷ ላይ ተሳትፎ ስላላደረገ፣ ነገር ግን ልክ እንደ አንዲ ሮበርትሰን ፖዚሽኑ ላይ ነበር። ነገር ግን ግቧ ጸደቀች። ስለዚህ የማንቸስተር ሲቲ የኢቲሃዱ ግብ መሻሩ ተገቢ አልነበረም ማለት ነው። በወቅቱም በዚህ ጉዳይ ሃዋርድ ዌብ የሰጡት ትንተና ለአብዛኛው የእግር ኳስ ቤተሰብ ተቀባይነትን ያገኘ ወይም እዚህ ግባ የሚባል አልነበረም። ተቀባይነትን ያላገኘ
በጉዳዩ ላይ የሰጡት ማስተባበያ ተገቢ እንዳልነበር ሲነሳ ነበርና ቫንዳይክ በእንዲህ መልኩ የዘንድሮ የውድድር ዓመት በተለይ 2026 ከገባ በኋላ የሊቨርፑል የቆሙ ኳሶች ቀጥታ ቫንዳይክን ትኩረት ባደረገ መልኩ ሆኗልና በዚህ መሰረት እንግዲህ ተጫዋቹም በሊቨርፑል የዘንድሮ የውድድር ዓመት በቅርብ ሳምንት ውስጥ በግብ ላይ የሚያደርገው ተሳትፎ የበለጠ ከፍ ብሎ ባለፉት 8 ጨዋታዎች ቅድም እንደነገርኳችሁ 6 የግብ ተሳትፎ ማድረግ ችሏል። 3 አሲስት 3 ግብ በማስቆጠር እና ይሄ የቫንዳይክ አስደናቂ ቁጥር ነው። በፕሪሚየር ሊጉ ታሪክ ከፍተኛ ቁጥር ያለውን ግብ በማስቆጠር በሴንተር ባክ በኩል ጆን ቴሪ ነው 41 ግብ በማስቆጠር በመጀመሪያ ደረጃ ላይ መቀመጥ የቻለው ፔናልቲን ጨምሮ። ከሱ በመቀጠል እንግዲህ ቫንዳይክ በ28 ግብ ሁለተኛ ተጫዋች ሆኗል። የምን ጊዜም ከፍተኛ ከፕሪሚየር ሊግ ሴንተር ባኮች በቀጥታ ግብ በማስቆጠር የሊቨርፑል ማጥቃት እንግዲህ ቀጥሎ በየመሃሉ የዌስትሃሞች መልሶ ማጥቃትና በተለይ እያንዳንዱ ፖዚሽን ላይ በአካል ብቃትም በፍጥነትም የበለጠ ሳማቪል አደጋዎችን እየፈጠረ ዌስትሃም ወደ ጨዋታ ለመመለስ ጥረት ቢያደርግም ሊቨርፑል ክሊኒካል በነበረ የመጀመሪያ 45 እና በዘንድሮ ሲዝን ለመጀመሪያ ጊዜ ባየ ነው የሊቨርፑል ከረፍት በፊት ግብ ላይ ያለው ጨካኝ መሆንና የተገኙ አጋጣሚዎችን ባለማባከል በፍጥነት ሪያክት በማድረግ በፍጥነት የተገኙ አጋጣሚዎችን እያስቆጠሩ በጨዋታው ላይ መልክ እየያዘ ወደ ሪትም እየገባ ያለውን ዌስትሃም የቤት ስራውን ከፍ በማድረግ ሊቨርፑል የጨዋታውን ትላልቅ ነጥቦችን ሃንድል ማድረግ የጀመረው ከረፍት በፊት ነው። በዚህ መሰረት እንግዲህ ወደ ረፍት ሊወጡ የተወሰኑ ደቂቃዎች ሲቀሩት የጨዋታውን ሶስተኛ ግብ አሌክሲስ ማካሊስተር ሂጎ ኤኪቲኬ አመቻችቶ ባቀበለበት እንቅስቃሴ በግሩም ቮሊ ነው እንግዲህ አስቆጥሮ አሁንም በጨዋታው ከረፍት በፊት ሌላኛው ከቆመ ኳስ የተገኘ የዴድ ቦል እንቅስቃሴ የተቆጠረ ግብ ሆኖ ሊቨርፑል ከረፍት በፊት ለመጀመሪያ ጊዜ ከ2016 ማንቸስተር ዩናይትድ ከሌስተር ጋር በነበረው ጨዋታ ከረፍት በፊት አንድ ቡድን በቀጥታ ከኮርና ዳይሬክት በተደረገ የማጥቃት እንቅስቃሴ በዴድ ቦል እና በሴት ፒስ ከኮርና በቀጥታ በተደረገ ማጥቃት 3 ግብ አስቆጥሮ በ3 ግብ ልዩነት እየመራ ሲወጣ በታሪክ ለሁለተኛ ጊዜ ነው። ማንቸስተር ዩናይትድ 2016 ላይ ከሌስተር ጋር በነበረው ጨዋታ ከረፍት በፊት 3 ግብ በቀጥታ ከኮርና በተነሱ ኳሶች ማስቆጠር ሲችል ትናንትና ለመጀመሪያ ጊዜ የአርነ ስሎት ሊቨርፑል በሌላ ባህሪ ባልተለመደ የቡድኑ አይደንቲቲ እና በአዲስ የማሸነፊያ መንገድ ያውም በተቃራኒው አዲሱ ዓመት ከመግባቱ በፊት በጣም ሲታሙበት፣ ሲወቀሱበት፣ ሲተቹበት በነበረ የጨዋታ ባህል አስቆጥረው ከረፍት በፊት ነበር በ3 ግብ ልዩነት ከ2025 ከቶትናሙ 34ኛ ሳምንት የፕሪሚየር ሊግ ሻምፒዮን መሆን የቻሉበት ማረጋገጫ በአንፊልድ 5-1 ሊቨርፑል ሲያሸንፍ ነበር። ለመጀመሪያ ጊዜ ከረፍት በፊትም ለመጀመሪያ ጊዜ ሊቨርፑል 3 ግብ ከዛ ጨዋታ በኋላ ነው በዘንድሮ የፕሪሚየር ሊግ ጨዋታ ማስቆጠር የቻለና ከረፍት በፊት ነበር በጨዋታ ሊቨርፑል በ3 ግብ ልዩነት እየመራ መውጣት የቻለው። ከረፍት እንደተመለሱ ሶልቼክ ካስቆጠረ በኋላ ሊቨርፑል በተደጋጋሚ ከረፍት በኋላ አንድ ጉዳይ ስናስተውል ነበር። የጨዋታውን ውጥረት ግለት ባላማከለ መልኩ ከራሳቸው የመጫወቻ ክልል በቢልድ አፕ ለመውጣት የሚመርጡበት የጨዋታ ስትራክቸር እና ለዌስትሃም ከራሱ የመጫወቻ ክልል ወጥቶ በሃይ ፕረስ እየተጫወተ ሊቨርፑልን እዛው ፕረስ ለማድረግ በመረጡት የጨዋታ ስትራክቸር በጎ የሚባል ቢልድ አፕ አልነበረም። ልክ 3-1 ውጤቱ እንደሆነ በደም ከተመለከታችሁ የአሊሰን፣ የቫንዳይክ፣ የሰቦዝላይ፣ የግራቨንበርግ ለፕሬሲንግ ተጋላጭ የሆኑበት የነኬርኬዝ የግራውን የሜዳ ክፍል የሚጀምሩበት ከራሳቸው መጫወቻ ክልል ኳስን መስርቶ ለመውጣት የመረጡበት የጨዋታ ስትራክቸር በጎም ይባል አልነበረም። ከዛም በኋላ ኳሶች በረጃጅሙ ለሳላና ለጋክፖ ወደ ሁለቱ ዊንግ
በረጅሙ ክሮስ እየተደረጉ ወይም በረጅሙ ከራሳቸው የመጫወቻ ክልል እየጸዳ ሊቨርፑል ጫናውን የረጃጅም ኳስ ወደ ዌስትሃም ያደጋ ክልል በማድረግ ዌስትሃሞች በሃይ ፕረስ ለመጫወት ከራሳቸው መጫወቻ ክልል የወጡበትን ሂደት እንግዲህ የመጀመሪያ ከረፍት በኋላ 10 ደቂቃዎች ጥሩ ሼፕ አልነበረም በሊቨርፑል በኩል። የራያን ግራቨንበርግ ከኤሪያ ውጪ ምርጥ ሙከራ ብቻ ነበር ጋክፖ እስከሚያስቆጥር ድረስ ባለው ታይሚንግ የሊቨርፑል ማጥቃት ጥራት በተሞላው አልነበረም እና የዌስትሃሞች ወደ ጨዋታ ለመመለስ ያሳዩት ፍላጎትና በሃይ ፕረስ ሊቨርፑልን ተጭኖ አደጋዎችን ለመፍጠር የሞከሩበት እንቅስቃሴ በዛ ደቂቃ ውስጥ ሁለተኛ ግብ ቢያስተናግዱ የጨዋታው ውጤት በእንዲህ መልኩ ይቀጥል አልነበረም። በጣም ለአደጋ ራሱን ተጋላጭ አደረገ ስትራክቸር ነበር የያዙት። ከዛም በኋላ በፍጥነት በመቀየር በተደጋጋሚ በዳይሬክት አታክ በሚደረግ የጨዋታ እንቅስቃሴ እንግዲህ ሊቨርፑል ወደ ዌስትሃም ሶስተኛ የሜዳ ክፍል ከራሱ የመጫወቻ ክልል በመነሳት ረጃጅም ኳሶችን ባደረገው ጥረት የተፈጠረ ሌላኛው የዴድ ቦል ኳስ ነው። እንግዲህ ኮርሊ ጋክፖ ማስቆጠር የቻለው ሊቨርፑል ከቆሙ ኳሶች ሙከራ አድርጎ በዛው ሰርኩል ውስጥ ቆይቶ የመጣ ኳስ ነው እንግዲህ ጋክፖ አስቆጥሮ በዘንድሮ የውድድር ዓመት እንግዲህ በርካታ ወቀሳዎችን ካስተናገዱ ተጫዋቾች በተለይ አዲሱ የፈረንጆች አዲሱ ዓመት ከገባበት ጊዜ አንስቶ በቦታው ላይ የሊቨርፑል ሌላ ተጫዋች መመልከት መጀመሩ በቦታው ላይ የበለጠ ማጠናከር እንደሚያስፈልግ ሪዮ ነጎሞሃ የተሻለበት ቁጥሮች ጭምር እየወጡ የዚህ ተጫዋች በቦታው ላይ ብቁ አለመሆንን በስፋት ስናነሳ ነበርና በስተመጨረሻም ጋክፖ ወደ ግብ የተመለሰበት ኤኬቲኬ አመቻችቶ ያቀበለበት አራተኛ ግብ ተቆጠረ። ዌስትሃሞች በድጋሚ 4-2 ማድረግ ቻሉ። የመጨረሻዋን ግብ እንግዲህ ጀርሚ ፍሪፖንግ ነበር በግል ጥረት ማይነስ ያደረገውን ኳስ ዲሳሲ በራሱ መረብ ላይ አስቆጥሮ ሊቨርፑል በ5 ግብ ድግስ እንግዲህ አስፈላጊውን 3 ነጥብ በወሳኝ ምዕራፍ ባልተለመደ የጨዋታ ባህልና የበለጠ ኳስ ከመቆጣጠር ይልቅ የተገኙ አጋጣሚዎችን ለመግደል በተለያዩ ዲፓርትመንቶች ላይ የሚገኙ ተጫዋቾች ቀጥተኛ ተሳትፎ ባደረጉበት የትናንት ምሽቱ ጨዋታ ለምሳሌ የመጀመሪያውን ግብ ኤኬቲኬ ሲያስቆጥር አመቻችቶ ያቀበለው ግራቨንበርግ ነው። ቫንዳይክ ኮርናውን ሲያስቆጥር ሰቦዝ ላይ ነው አመቻችቶ ያቀበለው። ሶስተኛውን ግብ ሊቨርፑል ሲያስቆጥር ደግሞ ማካሊስተር ነው የግቡ አስቆጣሪ የነበረው። ሶስቱም አማካዮች በግብ ላይ መሳተፍ ችለዋል። የተከላካይ ክፍል 2 ተጫዋቾች ፍሪፖንግ በሱ ባይመዘገብም በግቧ ላይ ቀጥተኛ ተሳትፎና የሱ ጥረት ነበር። ቫንዳይክ ግብ ማስቆጠር ችሏል። ኤኬቲኬ ደግሞ ወደ አስቆጣሪነቱ መመለስ ችሏል። እስቲ ስለ ሂጎ ኤኬቲኬ አንዳንድ ነጥቦችን እናንሳ። በተለይ ይሄ ተጫዋች ሰሞኑን መነጋገሪያ ርዕስ አልነበረም። 333 ደቂቃዎችን ያለ ግብ ቆይቷል። ከማንቸስተር ሲቲ ጨዋታ አንስቶ ሰንደርላንድ፣ ብራይተን ያለፈው የኖቲንጋም ፎረስትን ጨዋታ ጨምሮ ኳስና መረብን ማገናኘት አልቻለም። ከዚህም ጨዋታ ቀደም ብሎ አሰልጣኝ አርነ ስሎት በተጫዋቹም ዙሪያ አንዳንድ ጥያቄዎች ቀርቦላቸው ነበር። ኤኬቲኬ በተለይ የበለጠ በሄዲንግ የሚያገኛቸውን አጋጣሚ ወደ ግብ የመቀየር ማርጅኑ አነስተኛ መሆኑ ተከትሎ ሄዲንግ በግሉ እየሰራ ነው። ይህንን በተጫዋቹ ውስጥ ለማጎልበት ተጨማሪ ስራዎችን እየሰራ ነው። ገና የ23 ዓመት የፊት መስመር ተጫዋች መሆኑን መዘንጋት የለብንም። በዚህ ክለብ ረጅም ዓመት ሊያገለግል የሚችል አሁን ባለው ኳሊቲ ደረጃ ክለቡን እያገለገለ ነው። የበለጠ የሚጎለብተው እየበሰለና ከግብ ጋር ያለው ትስስር እየጨመረ ሲመጣ ነው የሚል አስተያየት ሰጥተው ነበርና ተጫዋቹ ከሄዲንግ ግብ ጋር በተያያዘ ሲወቀስ የነበረበትን እንዲሁም አንድ ጉዳይ ከፈረመበት ጊዜ አንስቶ እንግዲህ በአንድ ኳሊቲ ውስጥ በተለየ ሁኔታ በተለይ ከሚናው አንፃር በቦታው ላይ መተግበር ካለበት አስፈላጊና አንገብጋቢ ጉዳይ ውጪ የሚነሱ ነጥቦች መቼም አይጠፋም። በአንዳንድ ኳሊቲያቸው ወጣ ያለ ሱፐርስታሮች ለወደፊት ትላልቅ ተስፋዎችን ሰጥተው ፐርፎርም ማድረግ የሚችሉ ከእድሜያቸው በላይ ኃላፊነት የሚቀበሉ
በአንዳንድ ጨዋታዎች ገዳይ የሚሆኑበት የተለያየ ኳሊቲያቸውን የሚያሳዩ እንደ ኤኬቲኬ አይነት ሱፐርስታሮችን የተለየ በሜዳ ውስጥ በሚያደርጉት እንቅስቃሴ ውስጥ ካላቸው ፐርፌክሽን ይልቅ ብዙም ትኩረት ሊሰጠው የማይገባ ጉዳይ ላይ አተኩራሉ። ለምሳሌ ተጫዋቹ ለቡድን አጋሮቹ አመቻችተው የማቀበሉን ኳሊቲ እንደ አንድ ድክመት ያነሳሉ። ተጫዋቹ የበለጠ በኢንትራ ፍራንክፈርት እያለ የሚወቀስበት ወይም አንድ መጎልበት ያለበት የተጫዋቹ ቴክኒክ ተብሎ በተናጠል የሚነሳው በተገኘው ኤክስጂ ልክ ወይም ባገኘው ኤክስጂ ልክ አለማስቆጠሩና ሊቨርፑል እዚህ ተጫዋች ላይ በርካታ ጊዜ ሊያጠፋ ይችላል፣ ትላልቅ ሪስኮች ወስዷል ሲባል ነበር። ያ ጉዳይ ሁሉም ትችቶች በዘንድሮ ሲዝን እንደውም ምርጡ ፈራሚ እየተባለ በዘንድሮ ከተዘዋወሩ ተጫዋቾች በተለይ በአጥቂ ዲፓርትመንት አስደናቂ ተጫዋች ተብሎ ከፍተኛ ሙገሳ እያገኘ ነው። እነዛ ትችቶች፣ ወቀሳዎች በከፍተኛ ኤክስጂ አነስተኛ ግብ ማስቆጠሩ፣ ስለ ሾት ኮንቨርዥን ሬቱ ሊቨርፑልን ኢንትራ ፍራንክፈርት 79.5 ሚሊዮን ፓውንድ ሸውዶታል እየተባለ በሚዲያው ደረጃ ከፍተኛ መነጋገሪያ ርዕስ ነበር። እነዛ ጉዳዮች አሁን በአግባቡ ተቀርፈው የተጫዋቹ አስቆጣሪነት ኳሊቲ በተለይ በኒውካስል ጨዋታ ያስቆጠረበት መንገድ፣ ፊኒሺንጉ፣ በመልሶ ማጥቃት ስፔሶችን አግኝቶ የሚያስቆጠርበት የሚገኝበት ፖዚሽን፣ የቡድን እንቅስቃሴ ላይ ያለው ተሳትፎ በአስደናቂ ሁኔታ የተጫዋቹን ትችት አጥፍቶታል። ነገር ግን አሁን ባለውን ብቃት ጉዳዮችን እየመረጡ እየፈለፈሉ ከአስደናቂ ብቃቱ እያደረገ ካለው አስተዋጽኦ ይልቅ በተቃራኒ የሚነሱ ነጥቦች ላይ ትኩረት ይደረግና ተጫዋቹ ላይ ወቀሳዎችን የሚያነሱ አሉ። ከነዚህ መካከል እንግዲህ ለቡድን አጋሮቹ አመቻችቶ የማቀበል እድል፣ ለቡድን አጋሮቹ የሚፈጥረው ቻንስ ክሬት፣ የሚያደርገውን አሲስት አሁን ደግሞ የተጫዋቹ አንደኛው ድክመት አድርገው ሲያነሱ ነበር። በዚህ ጨዋታ እንግዲህ ከ333 ደቂቃ በኋላ ግብ ብቻ ሳይሆን 2 ግብ የሆኑ ኳሶችን አመቻችቶ በማቀበል ነው ተጫዋቹ ለሚነሱ ወቀሳዎችና አላግባብ ትችቶች ከኳሊቲ ይልቅ አላስፈላጊ በሆኑ ጉዳዮች ላይ መወያያ ርዕስ ፈጥረው ተጫዋቾች ላይ ጫና የሚፈጥሩ በርካታ እንግሊዝ ባለሙያዎች አሉ እና ለነዚህ ምላሽ የሆነ ግብና 2 አሲስት ለቡድን አጋሮቹ አመቻችቶ በማቀበል አሌክሲስ ማካሊስተር እና ለኮርሊ ጋክፖ በግብ ላይ ያለውን ተሳትፎ በአንድ ጨዋታ የ3 ግብ ተሳትፎ አድርጎ ነው መውጣት የቻለው። ለዚህ ይመስላል ከጨዋታው በኋላ የኤኬቲኬን ብቃት፣ አስደናቂ የሜዳ ውስጥ እንቅስቃሴ፣ በተለይ ከረፍት በፊት ሱፐር ፊኒሽንግ ፈልጎ ያደረገው ጥረት ያ ግብ ቢቆጠር በተሻለ ያስቆጣሪ ኳሊቲ የሚመዘገብና የሳምንቱ አስደናቂ ግብ ይሆን ነበር፣ ወይም ከአንድ ኳሊቲ ያለው አጥቂ የሚጠበቅ አጨራረስ ነበር። ሁሉንም የቤት ስራ አጠናቆ እንግዲህ በዌስትሃም ሴንተር ባኮች ምርጥ የመከላከል ስትራክቸር የመከነችው ኳስ የበለጠ የተጫዋቹን ኳሊቲ ማስመስከር የሚችልበት ነበርና ያ ኳስ እንግዲህ ትልቁ ስራ በተጫዋቹ ተሰርቷል። የመከላከሉ ብቃት ግን ያቺ ግብ እንዳትቆጠር ምክንያት ሆኗል። ከረፍት በፊት ከሳላ ጋር በአንድ ኳስ ተገናኝተው ሳላ ለኤኬቲኬ ኳሷን በመልቀቅ አስደናቂ ቴክኒክ ተጠቅሞ ተጫዋች ቀንሶ ነበር በግራ እግሩ ሙከራ ማድረግ የቻለው። ያቺ ኳስ ሳትቆጠር ቀርታለች እና ተጫዋቹ አሁን ኢፌክቲቭ መሆኑ ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። ምክንያቱም በ37 በሁሉም ውድድሮች ጨዋታዎች 23 የግብ ተሳትፎ ማድረግ ችሏል። በፕሪሚየር ሊጉ 11ኛ ግቡን ማስቆጠር ችሏል። ተጫዋቹ እንግዲህ ውጤታማ ሲዝን በብቃቱ በእድሜው ክለቡ ካለበት እያሳለፈ ካለው የውድድር ዓመት ተጫዋቹ እንግዲህ የሚፈራረቅ ወይም ሮቴት ለማድረግ የሚያመች ቤንች ሳይኖር ከሳምንት ሳምንት በብቸኝነት እየተጫወተ በኖቲንጋም አይነት ጨዋታ በቡድኑ የስትራክቸር ክፍተት እየተነጠለ ኤኬቲኬ ሳይኮሎጂካሊ ኳስና መረብን የማገናኘት ወይም ይሄ ለረጅም ሳምንታት የመራራቅ ቴክኒክ የለውም። ተጫዋቹ ኢፌክቲቭ መሆኑ የምንመለከተው በየትኛውም አጋጣሚና የጨዋታ እንቅስቃሴ ውስጥ ትላልቅ አደጋዎችን ለመፍጠር ቴክኒካሊ ያለው አቅም ከበቂ በላይ መሆኑና በዚህ የውድድር ዓመት ይሄን ያክል ደቂቃ ቆይቶ
ይህን ያክል ጨዋታ አድርጎ በቀጣይ የውድድር ዓመት ይሄን ሊግን አዳፕት ሲያደርግ እነዚህ ኳሊቲዎች አንድ የውድድር ዓመት ሲጨምሩ ምን ያክል የፊት መስመሩ ሊቨርፑል ከአሌክሳንደር ኢሳክ ጋር አስደናቂ ፋይናል ሰርድ እንዳለው ትላልቅ ተስፋዎችን በዘንድሮ ሲዝን እንግዲህ ሊቨርፑል ከጣለበት ምርጥ ሱፐርስታር መካከል አንዱ ሂጎ ኤኪቲኬ ለዚህም ይመስላል ትናንትና 1 ግብ 2 አሲስት የጨዋታው ልዩነት ነበር። ከረፍት በፊት አንዷን አስቆጠረ፣ አንዱን አመቻችቶ ማቀበል ቻለ። ከረፍት በኋላ ደግሞ ለጋክፖ አመቻችቶ በማቀበል የጨዋታው ድምቀት የሊቨርፑል ደጋፊዎች እፎይታ ነበር። ይሄ ተጫዋች በቀጣይ ሳምንት እንግዲህ ሊቨርፑል ቀጣይ ማክሰኞ ከሜዳ ውጪ ወደ ሞሎኒው ተጉዞ ከወልቭስ ጋር ጨዋታ ይኖረዋል። ያም ጨዋታ እንግዲህ ለኤኪቲኬ ለተጨማሪ ግቦችና ውጤታማነት ሌላ በር የሚከፍት 20ኛ ደረጃ ላይ የሚገኘውን ወልቭስን ከሜዳ ውጪ የአርነ ስሎት ቡድን ሲገጥም ለኤኪቲኬ ሌላ ተጨማሪ ግቦችን ለማስቆጠር ሌላ እድል የሚፈጥር ፊክስቸር ሆኗል። በአጠቃላይ ሊቨርፑል ደመቅ ያለ ድል በሚታወቅበት ምርጥና የመጨረሻ የብቃት ጣሪያ ላይ ሳይሆን በተገኙ አጋጣሚዎች ላይ ገዳይ በመሆንና ባለፉት ጨዋታዎች የሚታዩ ማባከን በፈጠረው ኤክስጂ ልክ ባለማስቆጠር በጠባብ ውጤት ከሚገኙ ድሎች በመላቀቅ እንግዲህ በሰፊ የግብ ልዩነት በ3 ግብ ልዩነት በሜዳውና በደጋፊው ፊት ዌስትሃምን በአስደናቂ ውጤት ገዳይ በሆነ ባህሪ 5-2 ማሸነፍ ችሏል። በዚህ መሰረት እንግዲህ የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ለማጠናቀቅ የበለጠ ለአርነ ስሎት እድሉ እየተመቻቸ መጥቷል። በቀጣይ ጨዋታዎች በዚህ አሸናፊነት በዚህ የድል ጉዞ የሚቀጥሉ ከሆነ የሻምፒዮንስ ሊግ እግር ኳስ ማሸነፍ ሳይኖርባቸው እዚህ ጋር የቶፕ ፎርም ቦታ ማረጋገጥ ይችላሉ። ይሄ ደግሞ ለአሰልጣኙ ቀጣይ የውድድር ዓመት ፕላን፣ ለቀጣይ ሳመር የሚደረግ ዝግጅት፣ ለክለቡም ጥሩ ትራንዚሽን ለማድረግ ይሄ የቶፕ ፎር ቦታ በአንገብጋቢ ሁኔታ መጀመሪያ የሚቀመጥ ቅድመ ሁኔታ መሆኑን ተከትሎ ድሉ ለሊቨርፑል ዘርፈ ብዙ ነበር። በአንፊልድ የተገኘው ጣፋጩ የ5-2 ድል። በአጠቃላይ የሊቨርፑልን ድል በተመለከተ በእንዲህ መልኩ የመጀመሪያ ክፍል ፕሮግራማችንን ቆይታ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የዚህ ፕሮግራም ተደማጭነት ተደራሽነት ከፍ ይላል። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። በማንቸስተር ሲቲ የምሽቱ ድል በኤለን ሮድ በአንቷን ሴሜኒዮ ብቸኛ ግብ ከመሪው አርሴናል ያለውን የነጥብ ልዩነት ወደ 2 ያጠበቡበትን ድረ ጨዋታ ነጥቦችን ይዘን ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።